ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሻሎም። እነሆ ዛሬ ደግሞ እንግዲህ አዲስ አበባ ውስጥ በኮንዶሚኒየም ፕሮጀክቶች ከተሰየመው ሰፈር አንዱ ሰፈር ተገኝተናል። ኮዬ ፈጬ። ኮዬ ፈጬ የሚባለው ሳይት ነው እንግዲህ የምታዩት። ኮዬ ፈጬ በነገራችን ላይ ፕሮጀክቱ ኮዬ ፈጬ 1 እና ኮዬ ፈጬ 2 የሚል ፕሮጀክት ነው ያለው። ይሄ ማሳያችሁ መስቀለኛው አጠገብ የሚገኘው ኮዬ ፈጬ 1 ነው። ኮዬ ፈጬ 1 እና ኮዬ ፈጬ 2 ምን ልዩነት አላቸው ወደ ኋላ እገልጽላችኋለሁ። የምታዩት እንግዲህ ርዝመቱን ነው። በዚህ መጨረሻ ወደ ኤክስፕረስ ወዩ ይሄዳል። ይሄ እንግዲህ ርዝመቱ እንደምታዩት ነው። በጀርባው ደግሞ በጣም እጅግ በጣም ሰፊ ነው። እነኚህ ያያችኋቸው እንግዲህ ሰዎች ትንሽ ነገር አድርገው ይሰሩባቸው የነበሩ ፈርሰዋል። ከታች ወደ ታች የሚታዩት ኮንዶሚኒየም 10/90 የሚባሉ ናቸው። እነሱ ቀደም ያሉት ናቸው። መጀመሪያ አካባቢ የተሰጡ ናቸው። መሰረተ ልማት የተሟላላቸው ናቸው። ኮዬ ፈጬ 1 እና ኮዬ ፈጬ 2 የሚለያየው ኮዬ ፈጬ 1 መብራትና ውሃ አገልግሎት ያገኛሉ፣ ገብቶላቸዋል። ኮዬ ፈጬ 2 ግን መብራትና ውሃ አገልግሎት የለም። ውሃ በቦት እየዞረ ነው የሚያደለው። አንዳንዶችም ጃር እየገዙ ይጠቀማሉ። መብራትም እንግዲህ በአንድ ቢልዲንግ ላይ በጋራ ነው የሚከፈለው። ከፕሮጀክቱ የተሳበ መብራት የጋራ ነው የሚጠቀሙት። የሚለየው ይሄ ነው። ኮዬ 1 ትንሽ ኢንፍራስትራክቸሩ መሰረተ ልማቱም የተሟላለት ይመስላል። እኔ መንገድ ዳር እንግዲህ ለጊዜያዊ ይመስለኛል እንግዲህ እየለማ ሲሄድ የሚነሱ ይመስለኛል፣ ወይ በዘመናዊ መልኩ መሰራት ያለባቸው ይመስለኛል። ውድ ነው ግን ዋጋቸው። አሁን ቁርስ ልበላ ገባ ብዬ ፉል በልቼ 140 ብር ከፈልኩ። ሌላ ቦታ ግን እንደዛ አይደለም እንግዲህ እስከማውቀው ድረስ። እስቲ ኮዬ ፈጬ እንግዲህ በማለዳ ከእንቅልፏ ሳትነቃ ነው የተከሰትኩት። ይሄ እንግዲህ በጠዋት በማለዳ ወደ ከተማ የሚሄዱ ናቸው። ኮዬ ፈጬ እንግዲህ ተሰልፈው ይሄ ወደ መገናኛ፣ ወደ ሜክሲኮ፣ ወደ ፒያሳ የሚሄዱ ባሶች አሉ። ይሄ ወደ መገናኛ የሚሄዱ ናቸው። እንግዲህ በማልደው ነው ወደ ስራ መሄድ ያለባቸው። የመንግስት ሰራተኞች እንኳን ቀድመው ነው የሚሄዱት። ምክንያቱም ባስ አለ፣ ሰርቪስ ስላለ 12 ሰዓት ነው መገኘት ያለባቸው። እነኚህ እንግዲህ በግል የሚሰሩ ሊሆኑ ይችላሉ። አንዳንዶች ደግሞ በሰዓቱ አረፍደው የሚገቡ ሊሆኑ ይችላሉ። ሰልፉ እንደምታዩት ነው። ኮዬ ፈጬ በጣም በርካታ ህዝብ ነው የሚኖረው። በጣም በርካታ ኮንዶሚኒየም አለ። ቁጥሩ በጣም ብዙ ነው። እንደውም አንድ ሰሞን የድሬዳዋን ህዝብ ያክላል እዚህ አካባቢ የተሰራ ኮንዶሚኒየም የሚባል ነበረ። በአቃቂ ቃሊቲ ወረዳ 9 ስር ነበረ ጣው ሲወጣ። በኋላ ግን የድንበር ማካለል ሲመጣ ወደ ሸገር ሲቲ ሲጠቃለል ይሄ ኮዬ 1 ነው። እንግዲህ ከዚህ ነው መነሻው እና ቅድም ያሳየኋችሁ ትልቅ ሳይት ነው። በጀርባው ፊት ለፊት ያለውን ያሳየኋችሁ በጀርባው ላይ ድረስ ነው። እንግዲህ ይሄ ኮዬ ፈጬ መስቀለኛው የሚባለው ይሄ ነው። እንግዲህ አደባባዩ እዚህ አይደለም፣ ይሄ መስቀለኛው ላይ ነው የምንገኘው አሁን። እስኪ ኮዬ ፈጬ ኮንዶሚኒየም ምን ይመስላል ለመግዛት ላሰባችሁ፣ ኮዬ ፈጬ ብገባስ የምትሉ ወደ ውስጥ ጠጋ ብለን እስኪ አሳያችኋለሁ። ልወዞዞ በእግሬ ዎክ ኤንድ ቶክ እዚህ ተገኝተናል። እንግዲህ ይሄ ነው መስቀለኛው፣ 4 መንታ ነው ይሄ። እንደምታዩት ሰው ትንሽ ረፈድ ሲል በተለይ በጣም ሰው ይበዛል። አሁን ወደ ስራ የሚሄደው ሰው ነው የሚበዛው። እስኪ እንሻገራለን ወደ ኮዬ 1። ኮዬ 2 ነው የምንሄደው። ኮዬ 1 ወደ ላይ ተነዋል። ወደ ኮዬ 2 ነው ገብቼ ማሳያችሁ። ኮዬ 2 ጠግቼ አሳያችኋለሁ። ይሄ ፊት ለፊት ነው ኮዬ 1። ይሄ ፊት ለፊቱን ብቻ ነው እያሳየኋችሁ ያለሁት እንጂ በጣም ሰፊ ነው። ኮዬ 2ን ግን እስኪ ወደ ውስጥ ገባ ብዬ ለማሳየት እሞክራለሁኝ። እስከወደዳችሁ እስከቻላችሁ ተከተሉ። ለቻናላችን አዲስ የሆናችሁ ቻናላችን ቤተሰብ ለመሆን ቀይዋን ነገር መጫን ይጠይቃል።
ቪዲዮ ለተመቻችሁ ለወደዳችሁት ደግሞ ላይክ አድርጋችሁ ብትሄዱ ላይክ በበዛ ቁጥር ዩቲዩብ ለሰዎች እንዲደርስ ሼር ያደርገዋል፣ ለብዙ ሰዎች እንዲደርስ ያደርገዋል። ለብዙ ሰዎች ሲደርስ ደግሞ ሁሌ እንደምላችሁ ብዙ ሰው የለፋንበትን ስራ ሲመለከትልን እኛም እየተበረታታን የተሻለ ቪዲዮ ለመስራት ጥረት እናደርጋለን። አሁን ይሄ እንግዲህ በእግር ነው የምንሄደው። ከኮየ ፈጬ ከመንደሮቹ አብዛኛው ሰው የሚጠቀመው ባጃጆችን ነው። በ10 ብር ባጃጅ ነው እዚህ ድረስ ሲመጡት። ከዚህ በእግራችሁ የፈለጋችሁትን ትራንስፖርት ይዛላችሁ። ባጃጅ የሚጠቀምም አለ የማይጠቀምም አለ። እኔ ግን ባጃጅ አልጠቀምም። ፕሮግራሙ ራሱ ልወዘዘው በእግሬ ነው። እንግዲህ በእግር መጓዝን ነው የማበረታታው። ምክንያቱም ላተነፋፈስ ስርዓት ለጤና በረከት ነው። ተላላፊ ላልሆኑ በሽታዎች ደም ግፊትና ስኳርን የመሳሰሉት ሲባል በእግር መጓዝን አበረታታለሁ። በሀሳባችሁ እናንተም በእግር እንድትጓዙ እየመከርኩኝ ወደፊት አዘንማለሁ። ሰማዩን አያችሁት ምን እንደሚመስል? ደመናው የሆነ ራሱ የሚገርም ስዕል አለው። እንግዲህ ፊት ለፊት በርቀት ይታያቸዋል ብዬ አስባለሁ። ኮየ 2 ነው ይሄ። ሰው ከስራ ማለዳ ነው እንግዲህ የተገኘሁት። ማልዶ ወደ ስራ ተፍ ተፍ እያለ ነው። ግማሹ በባጃጅ ይመጣል፣ ግማሹ በእግሩ የመጣ ነው። እንግዲህ ኮየ ፈጬ፣ ቱሉ ዲምቱ፣ ቦሌ አራብሳ፣ ቦሌ ቡልቡላ፣ ጄሞ የሚባሉት ቦታዎች ስማቸው እየታወቀ የመጣው የኮንዶሚኒየም ሳይቶች በመሆናቸውና ሰዎች ኮንዶሚኒየም ደርሷቸው ሲገቡ በዛ ምክንያት ስማቸው እየተጠራ በጣም ታዋቂነትን አተርፈዋል። ኮየ ፈጬ እንደውም እዚህ ኮየ ፈጬ የገቡ ልጆች አሉ ከአዲስ አበባ ወደዚህ የመጡና ቲክቶክ ላይ በጣም ያስተዋውቁታል። ዘፈኑ ነበረ ማን እንዳንቺ ኮየ ፈጬ የሚል ቲክቶክ ላይ ታያቸዋላችሁ። ይኸውላችሁ እንግዲህ ኮየ ፈጬ እንደምታዩት ሳይቱ በጣም ሰፊ ነው። በጀርባ በኩል ይሄ ፊት ለፊት የምታዩት በጀርባ በኩል በዋናው መንገድ ድረስ ይመጣል። እስኪ እኔ ግን ዋናው መስመር ይዤ ሳይሆን በዚህ በመሀል አቋርጬ ነው የምሄደው። በነገራችን ላይ ገበሬዎች እርሻ ቦታ ነበረ። ለገበሬዎች ምትክ ቦታና ካሳ ተከፍሏቸው ሲለቁ ይሄ ቦታ ምንም አልተሰራበትም እስከ ቅርብ ጊዜ ድረስ። ይሄ ባዶ መሬቱን ገበሬዎቹ ይጠቀሙበት ነበር እያረሱ። መልካም ባዶ ነገር ስለሆነ ምናልባት አሁን አቆመው ካልሆነ በስተቀር ረጅም ጊዜ ካሳ ተከፍሏቸው ቢነሱም መሬቱ ግን ጦሙን ከሚያድር እየዘሩ ይጠቀሙበት ነበር። አይ ቲንክ አሁንም እንደዛ ይመስለኛል። የታረሰ ነገር ይመስለኛል። ጥቁር አፈር ነው መሬቱ እንደምታዩት ነው። ፊት ለፊት የሚታያችሁ እንግዲህ ኮየ 2 ነው። አሁን እየለማ ነው። ኮየ ከዚህ ቀደም ጭር ያለ ነበር፣ ብዙ ሰው አይኖር ነበር። አሁን ግን በቤት ኪራይም ነዋሪዎቹም እየገቡ ነው። መሰረተ ልማቶችም አንዳንዶች እየተሟሉ ነው። ከውሃና ከመብራት በስተቀር ውሃና መብራት፣ ውሃ በእርግጥ የተለያዩ ፕሮጀክቱ ላይ እየገባ እንደሆነ ፕሮጀክት 17 ለምሳሌ እየገባ እንደሆነ ሰምቻለሁ። ፕሮጀክት 12ም እንደዚሁ ውል እየተፈራረሙ ነው ውሃ ለማስገባት። ከዛ ባሻገር አብያተ ክርስቲያናቶችም አሉ። እዚህ ዮሐንስ አለ፣ በዛ በኩል ደግሞ ገብርኤል ይመስለኛል ካልተሳሳቱ፣ በቀኝ በኩል አለ፣ በግራ በኩል ቆይ ያሳያቸዋለሁ። እንግዲህ ህዝብ የሚኖረውን ህዝብ አስቡት፣ ከጫፍ እስከ ጫፍ ያለውን እዩት። በዚህ በኩል በዋናው መስመር ደግሞ ይሄ በዋናው መስመር ድረስ ይሄዳል። እነዚህ አስፓልቱ ቅልብ ናቸው። እንግዲህ ኮሚቴ አንዳንድ ኮንዶሚኒየም ሳይት ኮሚቴ ጥሩ ኮሚቴ ካለ አሁን እዚህ ጋር አጥሩ ታጥሯል። እንግዲህ የመኪና ማቆሚያም አለ፣ ጥበቃም ያለ ይመስለኛል። እዚህ ጋር ያሉ ሳይቶች ምንም ይሄን ማጽዳት ነው የሚጠበቅባቸው። በር ላይ ያለው ኮንዶሚኒየም ስትኖሩ እንግዲህ እንደ ኮሚቴው መኖሪያችሁም ኮሚቴውን ይመስላል ነው የሚባለው። ጥሩ ኮሚቴ ካለ ጥሩ ጥበቃ፣ ጥሩ ኢንቫይሮንመንት ይኖረዋል፣ ጭቅጭቅ አይኖረውም። ጠንካራ ኮሚቴ ከሌለ ደግሞ ኢንቫይሮንመንቱም ጥሩ አይሆንም፣ ጭቅጭቅ አያጣውም፣ ክስ አያጣውም እና የጋራ መኖሪያ ስለሆነ እንደ ድልም ነው። አንዳንዴ አብሯቸው የሚኖረው ሰው ጥሩ ካልሆነ ይሄ ዮሐንስ ቤተክርስቲያን ነው። በቀኝ በኩል ደግሞ አይታየም እንጂ በርቀት ደግሞ ሌላ ቤተክርስቲያን አለ፣ ገብርኤል መሰለኝ። እነዚህ በእግር የሚጓዙ ናቸው። እንግዲህ በዛኛው መስመር አሳያቸዋለሁ ባጃጅ የሚሄድበት። ይሄ በእግር አቋርጠው መስቀለኛ ደርሰው ወደሚሄዱበት ቦታ የሚሄዱ ናቸው።
እንግዲህ ገጠር ላይ ያላችሁ ነው የሚመስለው። ይሄን አቋርጣችሁ ሜዳውን ስትሄዱ እንግዲህ አዲስ አበባ ከተማ ውስጥ እንደዚህ አይነት ሜዳ የለም። ሸገር ሲቲ ይባል እንጂ አብዛኛው ሰው አዲስ አበባ እንደሆነ ነው የምንቆጥረው። እኔም አዲስ አበባ እንደሆነ ነው የምቆጥረው። እና ልክ እንደዚህ አይነት ሜዳ ስታዩ ገጠር እየተጓዛችሁ ወደ ከተማ ለመግባት ነው የሚመስለው። ዮሐንስ ቤተክርስቲያን ያው እንግዲህ እዚህ አካባቢ ያለ ሰው የአምልኮ ቦታው እዚህ አለለት ማለት ነው ቅርብ። ኮየ ፈጬ ኦሮመኛ ቃል ነው። ምን ማለት እንደሆነ እንግዲህ እስኪ የምታውቁ ኮመንት ሴክሽን ላይ አስቀምጡልን። ኮየ ፈጬ የሚለው ቃል ምን ማለት ነው? በአማርኛ የሆነ ትርጉም ይኖረዋል? ሁሉ እንግዲህ ወደ ሳይቶቹ እየተጠጋን ነው። በተለይ አሁን ባለፈው በኮሪደር ልማት ቤታቸው የፈረሰባቸው ቦታ የተሰጣቸው የግል መኖሪያ ቤቶች አብዛኞቹ ወደዚህ መጥተው ተከራይተው ነው የሚኖሩት። ቤት ቦታው ላይ እስኪሰሩ ድረስ እዚህ ኮየ ፈጬ ገብተው ነው የሚኖሩት። እዚህ ለመከራየት ወደዳችሁ ቤት ለመግዛት ላሰባችሁ ዙሪያ ገባውን እንግዲህ እያስቃኘዋችሁ ነው። ይሄንን አቋርጣችሁ ትራንስፖርት ለመያዝ መሄድ አለባችሁ። አለበዛም 10 ብር ከፍላችሁ ባጃጅ መጠቀም አለባችሁ። ግርግር በእርግጥ የለውም። ለመኖሪያ ጸጥ ያለ ሰፈር ነው። ያው በቅርብ እንግዲህ ደግሞ ስናያቸው በነገራችን ላይ እዚህ G7 እና G4 ነው ያሉት። እነኚህ የምታያቸው G4ዎች ናቸው። እዚህ ጋር የምታዩት G4 ነው። ወደ ኋላ ስናይ እንግዲህ አቋርጬ የመጣሁበትን መንገድ እያያችሁት ነው። G4 እና G7 ተቀላቅለው ነው ያሉት። መንገዱ እንደዚህ ይሄ ወደ አያት ወደፊት ወደ ቦሌ አራብሳ ይወስዳል ተብሎ ነገር ነበር። እንግዲህ መንገዱ ምን ድረስ እንደሄደ አላውቅም እንጂ ካለቀ ቦሌ አራብሳ በዚሁ መግባት ይቻላል። እስኪ ወደ ውስጥ ገባ ብለን እናያለን። እነኚህ ፊት ለፊት የምታዩቸው G7ዎች ናቸው። በመሃል ላይ ደግሞ G4ዎች አሉ። እንግዲህ ሰው እየኖረባቸው ናቸው። ለመከራየት ለመግዛት ላሰባችሁ ግራ ቀኙን እየተመለከታችሁ ከወደዳችሁት ብቅ ብላችሁ ትጠይቃላችሁ። ደላሎች አሉ፣ በጣም በርካታ ደላሎች አሉ። በጣም ትልቅ ቦታ ነው ያዘው። በነገራችን ላይ ግራውንዶቹም በጨረታ ተጫርተው ለድርጅቶች ስለተላለፉ ሱቆች የመሳሰሉ ሸቀጦች የመሳሰሉ ሁሉ ሬስቶራንት ብትሉ ሁሉ ነገር የተሟላ ነው። የውስጥ ለውስጥ መንገዱ እንግዲህ እንደምታዩት ኮብልስቶን ነው። ለመኪና ብዙም ችግር የለውም። እግረኛ መንገዱም ምንም አይል። እነኛ አብዛኞቹ በግራ በቀኝ የምታያቸው G4ዎች ናቸው። በረንዳ ያላቸው የምታያቸው እንግዲህ ይሄ ጋራ አጥርነ ግቢ ነው። ይሄ ጋራ ያሰሩት ነው። ይሄን ገና አሁን ይታጠራል። ይሄ በነገራችን ላይ ጎበዞች የሆኑ ኮሚቴዎች ቶሎ አጥረውታል። ጎበዝ ብቻ መሆን ሳይሆን ፋይናንሻልም አቅም ያለው አንድ ብሎክ ላይ ለምሳሌ ጥሩ አቅም ያላቸው ከሆኑ አሳምረው ይሰሩታል። አቅም ደግሞ የሌላቸው ከሆኑ ግን ዕዳ መክፈል አለ። እንደዚሁ በእንጨት አጥር ታጥሮ ታያላችሁ። ኮየ ከእንቅልፏ ሳነቃ ነው የደረስኩት። ከመኝታቸውም የተነሱ አይመስለኝም። ሰራተኞች ብቻ ናቸው፣ ተማሪዎች። እንደምታዩት ላይ ድረስ ነው እንግዲህ። ከዚህ በላይ ፊት ለፊት ከሚታያችሁ ጀርባም ማአት ቤቶች አሉ። አንድ ከተማ በሉት።
ያው እንደምታዩት ነው። ኮዬ የእግረኛ መንገዱ እንዴት አያችሁት? የፍሳሽ ማስወገጃዎቹ አንዳንድ ቦታ ላይ ለቀዋል። በነገራችን ላይ ፕሮጀክቶች ሲረከቡ በጣም ችግር አለባቸው። እኔ ቤቶችም እንዴት እንደሚረከባቸው ይሄን ጨረታ አሸንፈው የሚሰሩት የሚገርማችሁ ነገር አለ። በር በደንብ ሳይገጠም የፍሳሽ ማስወገጃው ተነቃቅሎ በሩ ሳይገጥም ዝም ብሎ በትክክል አይገጥም፣ ግን እዛው ገጥመው ይሄዳሉ። ግን ይረከቧቸዋል። ያው እንግዲህ ሞዳሉ ይመስለኛል። አንዳንዶቹ በጣም ይገርባቸው። ግን ጥሩ ከሚባሉት ኮንዶሚኒየም ሳይቶች ይሄ ኮዬ ተጠቃሽ ነው። አንጻራዊ በሆነ መልኩ ነው ብላችሁ እንጂ በግል ቤቶች ሰዎች ሲረከቡ ገብታችሁ ስታዩ አንዳንዴ በጣም የሚያሳዝን ነገር ታያላችሁ። ውስጡ በቃ ተሰርቶ አልቋል። በተለይ አራተኛ ላይ ስትሄዱ ይሄ በቃ አለቀ ማለት ነው፣ ያለቀ ነው። ብዙ ብር ያስወጣችኋል። ሆኖም ግን መኖሪያ ነውና እንደምንም ብሎ አጸዳርቶ አሳምሮ መኖር ግድ ነው። G7 ነው እንደምታዩት። ብዙ ቅያሶች ናቸው ያሉት። ደግነቱ ግን ቤት ለነገሩ ተከታታይ ስላልሆነ ያደናግራቸዋል። ብሎክ ተነግሯችሁ ብሎኩ የሆነ ብሎክ ታገኙና ቅርብ ቁጥር ቀጥሎ ይኖራል ብላችሁ ስትጠብቁ በጀርባ ሊሆን ይችላልና ብዙ ሰው ይቸግራል። ግን ተቸግሬያለሁ። ለምሳሌ 333 ነው ተብላችሁ 332ን ታገኙትና ወይ 334ን አግኝታችሁ ቀጥሎ አገኘዋለሁ ስትሉ በጀርባ ይሆንና ሰው ደግሞ አያውቀውም። የራሱን ብሎክ ካልሆነ እስኪ ወደዛ ጠይቅ ነው የሚላችሁ። እና ብሎክ ካልተያዘ እዚህ ቤት ማግኘት ከባድ ነው። ብሎክ እና የቤት ቁጥር የግድ ነው። በተለይ አዲስ ኮንዶሚኒየም ከሆነ ቁጥር የቤት ቁጥር ከሌለ ብሎኩ ላይ ወጣችሁ እገሌ ብትሉ አይተዋወቁም። በር ዘግተው ነው የሚውሉት። በተለይ ሰራተኞች ከሆኑ ጠዋት ይወጣሉ፣ ማታ ይገባሉ። የአንገት ሰላምታ ብቻ ነው የሚኖረውና እየቆዩ ሲሄዱ ነው ሶሻል ካፒታላቸው እያደገ ሲሄድ እድር፣ እቁብ፣ የታመመ መጠየቅ፣ የወለደ መጠየቅ ሲጀመር ነው የሚተዋወቁት እንጂ አዲስ ከሆኑ ብዙም አይተዋወቁም። እዛ ቤት ያለው ሰውዬ እዚህ ቤት ያለችው እንደዛ ነገር ነው። እየቆዩ ሲሄዱ ግን በጣም አንዳንድ በተለይ ልክ የድሮ ሰፈሮች ውስጥ እንዳለው ማህበራዊ መስተጋብራቸው ጥሩ ሆኖ ታገኛላችሁ። ልወዞዞ በእግሬ ወክ ኤንድ ቶክ ጃሌ ጓድ ማለት መሰለኝ። ጃሌ መንግስቱ ኃይለማርያም ጓድ እንደማለት ነው ጃሌ ካልተሳሳትኩ። አሁን እንደው አንዳንድ ኮንዶሚኒየም ቤቶች ታያላችሁ። ፊት ለፊት ያለው የዲሽ ሁሉም ሰው ዲሽ አለው እና ግድግዳው ላይ ዲሾቹ ውበቱን ነው የሚያጠፉት። ፊት ለፊት ይታያቸዋል። አሁን መካከል ላይ ያለው ውበቱን ነው የሚያጠፋው የቤቱ ዲሽ ተሰቅሎና። አንድ ጊዜ ግን የሳይንስ ፈጠራ በአንድ ዲሽ 40 ቤቶችን የሚል የሆነ ልጅ ፓተንት ተሰጥቶት ተብሎ ፕሮቶታይፕ ሰርቶ ነበርና ኤክሴል ለምን እንዳልተደረገ አላውቅም። እንደዛ ነገር ቢደረግ በአንድ ብሎክ ላይ ውስን የሆኑ ዲሾች ይኖሩ ነበር። አለበለዚያ ግን 40 ሰው አለ። አንድ አሁን G4 ላይ 40 ሰው አለ። 40 ዲሽ እንደዚህ ይኸው ፊት ለፊት ያለው ታዩታችሁ። መካከል ላይ ያለው ሁሉም ራሱ ላይ ፈልግ ቦታ አድርጎ ነው የሚያደርገው። ለአይን እይታ ትንሽ ይጎረብጣል።
እሱ ነገር ቢፈለግ በአንድ ዲሽ በርካታ ሰዎችን አንድ አስታውሳለሁ። አንድ ኤግዚቢሽን ላይ የሆነ ልጅ ሚዲያም ላይ ቀርቦ ነበር ፕሮቶታይፕ ይዞ ቀርቦ፣ ከዛ በኋላ ግን ጸድቆ ወደ ምርት አልተገባም። እኛ ሀገር እንደዚህ ነገር ይበዛዋል። አዲስ ግኝት ይገኛል፣ ናሙናው በተለያዩ ቴሌቪዥን ጣቢያዎች ይተዋወቃል፣ ሚዲያዎች ይተዋወቃል፣ ሰውየው ፓተንት እንደተሰጠ ይታወቃል። በኋላ ግን ወደ ማኑፋክቸሪንግ ገብቶ ተመርቶ አገልግሎት ላይ ሲሆን ብዙ ጊዜ አናይም። ለምን? መኪናም የሰሩ ሌግዠሪ የሆነ መኪናዎች የሰሩ በቅርብም እናውቃለን። እና እንደሱ አይነት ነገር ይገጥመናልና ምንድነው ኢኖቬሽን ሚኒስቴር ይህንን ነገር በደንብ ቢሰራበት መልካም ይመስለኛል። ምንድነው ችግራችን? ልወዘወዘው በእግሬ ዛሬ ኮየ ፈጬ ተገኝቼ ዙሪያ ገባውን አሳይቻችኋለሁ። ቤት ለመግዛት ለወደዳችሁ፣ ለመከራየት ለወደዳችሁ ኮየ ፈጬ ባጭሩ ምን ይመስላል? ይህን ይመስላል። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ጤና ይስጥልኝ። ወንድማችሁ ካፕቴን ዘመሃር